መጽሐፈ ሄኖክ ምዕራፍ 1 ክፉዎችንና ዝንጉዎችን ለማራቅ በመከራ ቀን ይገኙ ዘንድ ያላቸውን ምርጦችንና ጻድቃንን እንደባረከ የሚናገረው የሄኖክ ቃለ በረከት። ሄኖክም ተናገረ እንዲህም አለ። ከእግዚአብሔር ዘንድ የሆነ ጻድቅ ሰው ዓይኖቹ ተገልጠው ሳለ መላእክት ያሳዩኝን በሰማያት ያለ ቅዱስ ራእይ ያይ ነበር። ከነሱም ሁሉን ሰማው። እኔም የማየውን አወቅኩ። ለዚህም ትውልድ አይደለም፣ ነገር ግን ለሚመጣው ለሩቁ ትውልድ ነው። ስለተመረጡት ተናገርኩ። ስለ እነርሱም በምሳሌ እንዲህ አልሁ። ቅዱሱና ገናናው የዓለም ፈጣሪ ከማደሪያው ይወጣል። ከዚያም በደብረ ሲና ተራራ ላይ ይቆማል። በሰፈሩ ይታያል። በኃይሉም ጽናት ከሰማይ ይገለጣል። ሁሉም ይፈራል። መላእክትም ይነዋወጣሉ። እስከ ምድር ዳርቻም ድረስ ፍርሃትንና ታላቅ እንቅጥቅጥ ይይዛቸዋል። ረጃጅሞች ተራሮች ይደነግጣሉ። ረጃጅም ኮረብታዎችም ዝቅ ይላሉ። ከትኩሳቱም የተነሳ እንደ አደሮ ማር ይቀልጣል። ምድርም ትሰጥማለች። በምድርም ላይ ያለ ሁሉ ይጠፋል። ፍርድ ከሁሉም ላይ በጻድቃንም ሁሉ ላይ ይሆናል። ለጻድቃን ግን ሰላምን ያደርግላቸዋል፣ የተመረጡትንም ይጠብቃቸዋል። ለእነርሱም ይቅርታ ይደረግላቸዋል። ሁሉም የአምላክ ገንዘቦች ይሆናሉ፣ ይከናወናሉ፣ ይባረካሉ። የአምላክም ብርሃን ይበራላቸዋል። ፍርድን ያደርግላቸው ዘንድ እነሆ ከብዙ ቅዱሳን ጋር ይመጣል፣ ዝንጉዎችንም ያጠፋቸዋል። ኃጥአንና ዝንጉዎች ፈጽመው በእርሱ ላይ ስላደረጉት ሁሉ ሥጋዊውን ሁሉ ይወቅሳል። በሰማይ የሚኖሩ ብርሃናት መንገዳቸውን እንዴት እንደማይለውጡ፣ ሁሉም እንደሚወጣና እንደሚገባ፣ ሁሉም በየዘመኑ እንደተሰራ፣ ከሥርዓታቸውም እንደማይተላለፉ በሰማይ ያለውን ሥራ ሁሉ ተረዱ። ምድርን እዩዋት፣ ከመጀመሪያው ጀምሮ እስከ መጨረሻው ድረስ በእርሷ ላይ ከሚሠራው ሥራ የተነሳ የሚታይ የአምላክ ሥራው ሁሉ እንደማይለወጥ አስተውሉ። በጋውን ክረምቱንም እዩት። ምድር ሁሉ ውሃን እንደተመላች፣ ደመናውና ጤዛውም ዝናቡም በእርሷ ላይ እንደሚያርፍባት ተመልከቱ። ካረጀው ጀምሮ አዲሱ እስከሚመጣ ድረስ ለሁለትና ለሶስት ዓመት ከሚቆዩትና ከማይረግፉት ከ14 ዛፎች በቀር ዛፎች ሁሉ ደርቀው ቅጠሎቻቸውም ሁሉ ረግፈው እንዴት እንደሚታዩ ተረዱ። እዩም። ዳግመኛም ፀሐይ በምድር ላይ አስቀድሞ እንደሚጸና የበጋውን ወራት ተረዱ። እናንተ ግን ስለ ፀሐይ ዋዕይ ጥላና መጠለያ ትፈልጋላችሁ። ምድርም ከሐሩሩ ትኩሳት የተነሳ ትቃጠላለች። እናንተ ግን ስለ ዋዕይም ምድርንና ድንጋይዋን መርገጥ አትችሉም። ዛፎች በቅጠል ልምላሜ እንዴት እንደሚሸፈኑና እንደሚያፈሩ ተረዱ። ስለ ሁሉም አስተውሉ። ለዘላለሙ ሕያው ሆኖ የሚኖር እርሱ እነዚህን ሁሉ እንደፈጠረላችሁም እወቁ። በየዓመቱ የሚሆነው ሥራውም በፊቱ ነው። ፍጥረቱም ሁሉ ለእርሱ ይገዛል፣ አይለወጡምም። ነገር ግን አምላክ እንደሠራው ሁሉ እንዲህ ይደረጋል። ባሕሮችና ፈሳሾችም አንድ ሆነው ሥራቸውን እንዴት እንደሚፈጽሙ እዩ። እናንተ ግን አልታገሳችሁም፣ የጌታን ትእዛዝ አላደረጋችሁም። ነገር ግን ተላልፋችሁ በረከሰች አፋችሁ በገናናነቱ ላይ ታላቅና የጸኑ ቃላትን አማችሁት። እናንት ልበ ድንጋዮች ሰላም አትሆንላችሁም። ስለዚህም እናንት ዘመናችሁን ትረግማላችሁ፣
የሕይወት ዘመናችሁንም ታጣላችሁ። የዘላለም መርገምም ይበዛል፣ ይቅርታም አይሆንላችሁም። በዚያም ወራት በዘላለም እርግማን ለጻድቃን ሁሉ ሰላማችሁን ትሰጣላችሁ። ኀጣንም ዘወትር እናንተን ይረግማሉ፣ እናንተም ከኀጣን ጋር በአንድነት ትኖራላችሁ። ለተመረጡ ግን ብርሃን፣ ፍቅር፣ ደስታና ሰላም ይሆናል፣ እነርሱም ምድርን ይወርሷታል። ለእናንተ ለዝንጉዎች ግን እርግማን ይሆንባችኋል። ያን ጊዜም ለተመረጡት ሰዎች ጥበብ ይሰጣቸዋል፣ እነርሱም ሁሉ በሕይወት ይኖራሉ። በመዘንጋትም ቢሆን ወይም በትዕቢት ዳግመኛ አይበድሉም። ነገር ግን ጥበብ ያላቸው ለእርሱ ይገዛሉ፣ ዳግመኛም አይበድሉም። በሕይወት ዘመናቸውም ሁሉ አይፈርድባቸውም። የሕይወት ዘመናቸውን ቁጥር ይፈጽማሉ እንጂ በመቅሰፍትና በመዓት አይሞቱም። ሕይወታቸውም በሰላም ይበዛል፣ የደስታቸው ዓመትም በሐሴትና ለዘላለም ሰላም በሕይወታቸው ዘመን ሁሉ ይበዛሉ። መጽሐፈ ሄኖክ ምዕራፍ 2 የሰው ልጆች ከበዙ በኋላ እንዲህ ሆነ። በእነዚያ ወራት መልከ መልካሞችንና ደመግቦች ሴቶች ልጆች ተወለዱላቸው። የሰማይ ልጆች መላእክትም እነርሱን አይተው ወደዷቸው። እርስ በርሳቸውም ኑ ለኛ ከሰው ልጆች ሴቶችን እንምረጥ፣ ለኛም ልጆችን እንውለድ አሉ። አለቃቸው ሰማዝያ እኔስ ይህ ሥራ ይሰራ ዘንድ ምናልባት አትወዱ እንደሆን እፈራለሁ፣ የዚህችም ታላቅ ኃጢአት ፍዳ ተቀባይ እኔ ብቻ ሆናለሁ አላቸው። ይችን ምክር እንዳንለውጣት፣ ይችንም ምክር ቁም ነገር እንድናደርጋት ሁላችን መሐላ እንማማል፣ እርስ በርሳችንም እንወጋገዝ ብለው ሁሉም መለሱለት። ያን ጊዜም ሁሉም አንድ ሆነው ማሉ፣ እርስ በርሳቸውም በነገሩ ተወጋገዙ። ሁሉም 200 ሆኑ። አርዲስ ወደሚባል ቦታም ወረዱ። ይኸውም የኤርሞን ተራራ ራስ ነው። እርስ በርሳቸው ተወጋግዘው ምለውበታልና የኤርሞን ተራራ ብለው ጠሩት። የአለቆቻቸውም ስሞች ይህ ነው። አለቃቸው ስማዝያ፣ ኡራኪ፣ በራምኤል፣ ኮከብኤል፣ ጣምኤል፣ ራሙኤል፣ ዳንኤል፣ ኢዜኪኤል፣ ሱሩቃያል፣ አሳኤል፣ አርማሮስ፣ በጥርኤል፣ አናንኤል፣ ዘቄቢ፣ ሳምሳፒኤል፣ ሰርቅኤል፣ ጡሩኤል፣ ዮምያኤል፣ አራዝያል። የ200 መላእክት አለቆች እኒህ ናቸው። ሌሎቹም ሁሉ ከነርሱ ጋር ነበሩ። ለራሳቸውም ሚስቶችን አገቡ። ሁሉም ለየራሱ አንዳንዷን መረጠ። ወደ እነርሱም ይገቡ ዘንድ ጀመሩ። ከእነርሱም ጋር አንድ ሆኑ። ሟርትንና ምታት ማሳየትን አስተማሯቸው። ስር መማስንና ቅጠል መበጠስንም አመለከቷቸው። እነርሱም ጸንሰው ረጃጅሞች ራእይትን ወለዱ። ቁመታቸው 3,000 ክንድ ነበር። እነዚህም ሰዎች እነርሱን መመገብ እስኪሳናቸው ድረስ ሰው የደከመበትን ሁሉ በሉ። ራእይትም ሰዎችን ይበሏቸው ዘንድ ተመለሱባቸው። በወፎችና በአራዊት በሚንቀሳቀሱና በዓሣዎችም ይበድሉ ዘንድ ጀመሩ። እርስ በርሳቸውም ሥጋቸውን ተባሉ፣ ከእርሷም ደም ጠጡ። ያን ጊዜም ምድር ዓመፀኞችን ከሰሰቻቸው። አዛዝኤልም ለሰዎች ሰይፍና ሾተል ጋሻና ጥሩር መስራትን አስተማራቸው። ከእነርሱም በታች ላሉት አምባሮችን፣ ጌጥን፣ ዓይን መኳልንና ቅንድብ መሸለልን
ከተመረጠና ከከበረ ከዕንቁም ሁሉ በከበረውና በተመረጠው ዕንቁ ማጌጥን፣ እንሶስላ መሞቅን ሁሉና የዓለሙን ለውጥ አሳያቸው። ታላቅ ዝንጋኤና ብዙ ዝሙትም ተደረገ። ሳቱ፣ አመነዘሩም፣ መንገዳቸውም ሁሉ ጠፋ። አሚዛራክ ምታት ማሳየትን፣ ስር መማስን ሁሉ አስተማረ። አርማሮስም ጋኔል መሳብን አስተማረ። በራቅኤልም ኮከብ መቁጠርን አስተማረ። ኮከብኤልም ምልክት ማሳየትን አስተማረ። ጥሞኤልም ኮከብ መቁጠርን አስተማረ። አስራድኤልም የጨረቃን አካሄድ አስተማረ። በሰዎችም ጥፋት ሰዎች ጮኹ፣ ቃላቸውም ወደ ሰማይ ደረሰ። ያን ጊዜም ሚካኤልና ገብርኤል፣ ሱሪያልና ኡራኤል በሰማይ ሆነው ጎበኙ። በምድር ላይ የሚፈሰውን ብዙ ደምና በምድር ላይ የሚደረገውን ግፍ ሁሉ አዩ። እርስ በርሳቸውም በጩኸታቸው ድምፅ እንዲህ አሉ፣ ምድር ብቻዋን እስከ ሰማይ በር ጮኸች። አሁንም የሰማይ ቅዱሳን ሆይ የሰዎች ነፍሳት ፍርድን ወደ እግዚአብሔር አግቡልን እያሉ እናንተን ይማጠናሉ። ለጌታቸው ለንጉሥም እንዲህ አሉት፣ የጌቶች ጌታ የአማልክት አምላክ የነገሥታትም ንጉሥ አንተ ነህና የጌትነትህም ዙፋን ለልጅ ልጅ ዘመን ለዘላለም ነው። ስምህም ለልጅ ልጅ ዘመን ቅዱስና ክቡር የተመሰገነም ነው። አንተም ክቡር ምስጉን ነህ። ሁሉንም አንተ ፈጠርህ። የሁሉም ሥልጣን ካንተ ጋር ነው። ሁሉም በፊትህ ፈጽሞ የተገለጠ ነው። አንተም ሁሉን ታያለህ፣ ካንተም ሊሰወር የሚቻል የለም። አዛኤል በምድር ላይ ግፍን ሁሉ እንዳስተማረ በሰማያት የሚሰሩትን በዓለም የተሰወሩትን ሁሉ እንደገለጠ ያደረገውን እይ። ከእርሱ ጋር በአንድነት ያሉትን ይገዛ ዘንድ አንተ ሥልጣን የሰጠኸው ስማዝያም ምታት ማሳየትን እንዳመለከተ በአንድነትም ወደ ሰው ሴቶች ልጆች እንደሄዱ ከነዚያም ሴቶች ጋር እንደተኙ እንደረከሱ እኒህንም ኃጢአቶች እንደገለጡላቸው ሴቶችም ራእያትን እንደወለዱ በዚህም ምድር ሁሉ ደምንና ግፍን እንደተመላች እይ። አሁንም እነሆ የሞቱት ሰዎች ነፍሳት ይጮኻሉ፣ እስከ ሰማይ ደጃፍ ድረስ ይከሳሉ። ጩኸታቸውም ወጣ። በምድር ላይ ከሚሠራው ዓመፅ ፊትም መውጣት አይችሉም። አንተም ሳይሆን ሁሉን ታውቀዋለህ። ይህንንና የእነርሱንም አንተ ታውቀዋለህ። የምትነግረንም ነገር የለም። ስለዚህም ምን እናደርጋቸው ዘንድ ይገባል? መጽሐፈ ሄኖክ ምዕራፍ 3 ያን ጊዜም ልዑሉና ገናናው ቅዱሱም ተናገረ። ወደ ላሜህ ልጅ ወደ ኖህም አርሰየላልዩርን ላከው። እንዲህም በለው አለው፣ በእኔ ስም ራስህን ሰውር። ምድር ሁሉ ትጠፋለችና የሚመጣውን ፍጻሜ ግለጽለት። በምድር ሁሉ ላይ የጥፋት ውሃ ይመጣል፣ በውስጧም ያለው ሁሉ ይጠፋል። አሁንም እርሱ ይሸሽ ዘንድ ዘሩም በምድር ላይ ይኖር ዘንድ አስተምረው። ዳግመኛም እግዚአብሔር ሩፋኤልን እንዲህ አለው፣ አዛዝኤልን እጁንና እግሩን አስረህ በጨለማ ውስጥ አግዘው፣ በዱዳኤል ያለች ምድረ በዳዋንም ክፈታት። እርሱንም በዚያ በጨለማ ውስጥ ጣለው፣ በላዩም ጠማማና ሻፎ ድንጋዮችንም ግጠምበት፣ ጨለማንም አልብሰው፣ በዚያም ለዘላለሙ ይኑር። ብርሃንንም እንዳያይ በታላቋም የፍርድ ቀን ወደ ገሃነም እንዲላክ ፊቱን ሸፍነው። መላእክት ያጠፏትንም ምድር አድናት። ምድርንም ማዳንን አድናት ዘንድ የምድርን ሕይወት ተናገር። ትጉሃን በገደሉበት ለልጆቻቸውም ባስተማሩት ኃጢአት ምስጢር ሁሉ የሰው ልጆች ሁሉ አይጠፉም።
ምድርም ሁሉ በአዛዝኤል ሥራ ትምህርት ጠፋች፣ ኃጢአትን ሁሉ በእርሱ ጻፈበት። ገብርኤልንም እግዚአብሔር አለው፣ በዘፋኞችና በተናቁ ሰዎች ላይ በአመንዝራ ልጆች ላይም ሂድ። የአመንዝራይቱን ልጆችና የትጉሃንን ልጆች ከሰው ለይታ አጥፋቸው፣ እርስ በርሳቸውም አስወጥተ ስደዳቸው። የዘመን ርዝመት የላቸውምና እነርሱ ራሳቸው በጦርነት ይጠፋፋሉ። የዘላለም ሕይወትን ሊኖሩ ተስፋ ያደርጋሉና ከእነርሱ እያንዳንዱ 500 ዘመንን ሊኖር ተስፋ ያደርጋልና ሁሉም ይለምኑሃል። ስለ እነርሱም ለአባቶቻቸው አይሆንላቸውም። ሚካኤልንም እግዚአብሔር አለው፣ ሄደህ ለስምያዛ ንገረው፣ በርኩሰታቸው ሁሉ ከእነርሱ ጋር ይጠፉ ዘንድ ከሴቶች ጋር ለተባበሩ ከእርሱ ጋር ላሉ ለሌሎችም ንገራቸው። ልጆቻቸውም ሁሉ በሚዋጉበት ጊዜ የወዳጆቻቸውንም ጥፋት በሚያዩበት ጊዜ እስከ ፍርዳቸው ዕለትና እስከ ፍጻሜያቸው ድረስ የዘላለም ፍርድ እስኪፈጸም ድረስ 70ውን ትውልድ በምድር ኮረብታ በታች እሰራቸው። በዚያም ወራት ከእሳቱ በታች ወዳለው ቦታ በጭንቅ ይውሰዷቸው፣ በግዞት ቤትም ለዘላለም ይዘጋባቸዋል። ያን ጊዜም ከእርሱ ጋር የተባበረ ከዛሬ ጀምሮ እስከ ዘላለም ድረስ ይቃጠላል ይጠፋልም፣ እስከ ልጅ ልጅ ዘመን መጨረሻ ድረስም ይጋዛል። ሰዎችን በድለዋቸዋልና የዋዛ ሰዎችን ሁሉና የትጉሃን ልጆችን አጥፋቸው። ግፉንም ሁሉ ከገጸ ምድር አጥፋ፣ ክፉ ሥራም ሁሉ ይጥፋ። የጽድቅንና የርትዕ ተክልም ለዘላለም ይገለጣል፣ ሥራውም ሁሉ ለበረከት ይሆናል። ጽድቅና ርትዕት ለዘላለም በደስታ ይተካሉ። አሁንም ጻድቃን ሁሉ ያመልጣሉ፣ ሺህ ልጆችንም እስኪወልዱ ድረስ ሕያዋን ይሆናሉ። የሕፃንነታቸውንና የሽምግልናቸውን ዘመን ሁሉ በሰላም ይፈጽማሉ። በእነዚያም ወራቶች ምድር ሁሉ በእውነት ትታረሳለች፣ በመላዋም ዛፎች ይተከሉባታል፣ በረከትንም ትሞላለች። የደስታ ዛፎችም ሁሉ በእርሷ ላይ ይተከላሉ፣ ወይኖችም በእርሷ ላይ ይተከላሉ። በእርሷም ላይ የሚተከለው ወይን በእርሷም ላይ የሚዘራው ዘር ለጥጋብ ፍሬን ያደርጋል። አንዲቱ መስፈሪያ 1000 መስፈሪያ ታፈራለች። አንዲቱ የዘይት መስፈሪያም 10 የዘይት አውድማን ትመላለች። አንተ ግን ከግፍ ሁሉ ከአመፅም ሁሉ ከኃጢአትም ሁሉ ከበደልም ሁሉ በምድር ላይ ከሚሰራው ርኩሰት ሁሉ ምድርን አንጻት፣ በምድር ላይም አጥፋቸው። የሰው ልጆችም ሁሉ ጻድቃን ይሁኑ፣ አሕዛብም ሁሉ እኔን የሚያመልኩና የሚያመሰግኑ ይሁኑ። ሁሉም ለእኔ ይሰግዳሉ። ምድርም ከጥፋት ሁሉ ከኃጢአትም ሁሉ ከመቅሰፍትም ሁሉ ከጭንቅም ሁሉ ትነጻለች። ለልጅ ልጅ ዘመንና እስከ ዘላለም ድረስ በእርሷ የጥፋትን ውሃ አልደግምም። በእነዚያም ወራቶች በሰዎች ልጆች ሥራና ድካም ላይ ወደ ምድር አወርዳቸው ዘንድ በሰማያት ያሉ የበረከት መዛግብትን እከፍታለሁ። ሰላምና ርትዕ በአንድነት በዚህ ዓለም ዘመን ሁሉና በልጅ ልጅ ዘመን ሁሉ አንድ ይሆናሉ። መጽሐፈ ሄኖክ ምዕራፍ 4። ከነገር ሁሉ አስቀድሞ ሄኖክ ተሰወረ። ከሰው ልጆችም የተሰወረበትንና ያለበትን ቦታ ምን እንደሆነም የሚያውቅ አልነበረም። በዘመኑ ሥራው ሁሉ ከቅዱሳንና ከትጉሃን ጋር ነበር። እኔም ሄኖክ ታላቁን ጌታ የዓለምን ንጉሥ አመሰግን ጀመር። እነሆም ትጉሃን እኔን ጸሐፊውን ሄኖክን ጠሩኝ፣ እንዲህም አሉኝ፣ የጽድቅ ጸሐፊ ሄኖክ ከፍተኛውን ሰማይና ዘላለማዊውን ቅዱስ ቦታ ለተዉ ለሰማይ ትጉሃን ሂድና ንገር።
ከሴቶችም ጋር ጠፉ። የሰው ልጆችም እንደሚያደርጉት አደረጉ። ለራሳቸውም ሚስቶችን አገቡ። በምድር ላይ ታላቅ ጥፋትን ጠፉ። በምድርም ላይ ሰላምና የኃጢአት ስርየት አይሆንላቸውም። በልጆቻቸውም ደስ አይላቸውምና የወዳጆቻቸውንም ሞት ያያሉ። በልጆቻቸውም ጥፋት ጮኸው ያለቅሳሉ። ለዘላለም ይለምናሉ፣ ምሕረትም ሰላምም አይደረግላቸውም። ሄኖክም ሄዶ አዛዝኤልን አለው፣ ሰላም አይደረግልህም። ሊያጠፋህ ታላቅ ፍርድ በአንተ ላይ ወጣ። ግፍን ስላስተማርህ ለሰው ልጆችም ስላሳየኸው የጽርፈት የግፍና የኃጢአት ሥራ ሁሉ ረፍትና ልመና ይቅርታም አይደረግልህም። ያን ጊዜ ሄጄ ለሁሉም በአንድነት ነገርኋቸው። እነርሱም ሁሉ ፈሩ፣ ፍርሃት መንቀጥቀጥም ያዛቸው። የኃጢአት ማስተሰሪያ እንዲሆናቸው ወደ ሰማይ ወደ እግዚአብሔር የልመናቸውን መታሰቢያ እንዳሳርግላቸው የልመናቸውንም መታሰቢያ እጽፍላቸው ዘንድ ለመኑኝ። እነርሱ ከዛሬ ጀምረው መነጋገር አይችሉምና ከተፈረደባቸው የበደል ኀፍረት የተነሳም ዓይኖቻቸውን ወደ ሰማይ አቅንተው ለማየት አይችሉምና ያን ጊዜም ስለ ሰውነታቸውና ስለ እያንዳንዳቸው ሥራ የኃጢአት ማስተሰሪያና የዘመን እርዝመት ይሆንላቸው ዘንድ ስለሚለምኑ የልመናቸውንና የምልጃቸውን መታሰቢያ ጻፍ። ሄጄም በዳን ውሃዎች አጠገብ በዳን ተቀመጡ። ይህችውም ከአርሞም ምዕራብ በቀኝ ያለች ናት። እስከ አንጎላችም ድረስ የልመናቸውን መታሰቢያ ተናገሩ። እነሆም ሕልም መጣብኝ፣ ራእዮችም ተገለጡልኝ። ለሰማይ ልጆች እነግር ዘንድ እዘልፋቸው ዘንድ የመቅሰፍት ራእይን አየሁ። ነቅቼም ወደ እነርሱ መጣው። ሁሉም በሊባኖስና በሴንሴር መካከል ባለች በኡብልስያኤል ፊታቸውን ተሸፋፍነው እያለቀሱ ተሰብስበው ነበር። እኔም ተኝቼ ያየሁትን ራእይ ሁሉ በፊታቸው ተናገሩ። እነዚያንም የጽድቅ ቃላት እናገር ዘንድ ለሰማይ ትጉሃንም አስተምር ዘንድ ጀመሩ። ቅዱሱና ገናናው በዚች ራእይ እንዳዘዘ የጽድቅና ከጥንት ጀምሮ የነበሩ የትጉሃን የዘለፋ መጽሐፍ ይህ ነው። በሥጋ አንደበትና በመንፈስ እኔ ዛሬ የምናገረውን ነገር ተኝቼ አየሁ። ገናናው አምላክ ይናገሩበት ዘንድ እንደፈጠረም በልብ ያስተውሉ ዘንድ ለሰዎች አፍ ሰጠ። ያስተውሉም ዘንድ ለሰዎች የእውቀት ቃልን ሰጠ። ለእኔም ፈጠረልኝ። ለትጉሃን የሰማይ ልጆችም አስተምራቸው ዘንድ ሰጠኝ። እኔ ልመናችሁን ጻፉ። በራእይም እንዲህ አሳየኝ። በዓለም ዘመን ሁሉ ልመናችሁ አትደረግላችሁምና ፍጽምት ፍርድም በእናንተ ላይ ወጣች፣ አይሆንላችሁምም። ከዛሬ ጀምሮ ዓለም ሁሉ እስኪያልፍ ድረስ ወደ ሰማይ አትወጡም። በዓለም ዘመን ሁሉ ያስራችሁ ዘንድ በምድር ተነገረ። ከዚህም አስቀድሞ የምትወዷቸው የልጆቻችሁን ጥፋት አያችሁ። በፊታችሁ በሰይፍ ያልቃሉ እንጂ ጥሪትነታቸው አይኖራችሁም። ስለ እናንተና ስለ እነርሱም የለመናችሁት ልመና አይደረግላችሁም። እናንተም እያዘናችሁና እያለቀሳችሁ ከጻፍሁላችሁ መጽሐፍ ምንም ቃል አትናገሩም። ለእኔም እንዲህ ያለ ራእይ ታየኝ። እነሆ ደመናዎች በራእይ ይጠሩኛል፣ ጉምም ይጠራኛል። ኮከቦችና መብረቆችም በሩጫ ያስቸኩሉኛል ያስጨንቁኛልም። ነፋሶችም በራእይ ያበሩኛል ያስቸኩሉኛልም። ወደ ላይ ወደ ሰማይም ወሰዱኝ። በእብነ በረድ ወደ ተሠራው ግንብ
እስከ ቅርብ ድረስ ገባው። የእሳትም ላንቃ ይከብባታል። እኔንም ያስፈራኝ ጀመር። ወደ እሳቱም ላንቃ ገባው። በእብነ በረድም ወደ ተሠራው ታላቅ ቤት ቀረው። የዚያም ቤት ግድግዳ ከእብነ በረድ እንደ ተሠራ ወለል ነው። ምድሩም በረድ ነው። ጠፈሩም እንደ ኮከብና መብረቅ ሩጫ ነው። በመካከላቸውም እሳታውያን ኪሩቤል አሉ። ሰማያቸውም ውሃ ነው። በቅጥሩም ዙሪያ የሚነድ እሳት አለ። ደጃፉም በእሳት ይቃጠላል። ወደዚያም ቤት ውስጥ ገባው። እንደ እሳትም ይሞቃል፣ እንደ በረድም ይቀዘቅዛል። ምንም ደስታና ሕይወት በውስጡ የለም። ፍርሃት ሸፈነኝ፣ እንቅጥቅጥም ያዘኝ። እየታወኩና እየተንቀጠቀጥሁም በግንባሬ ወደቅሁ። በራእይም አየው፣ እነሆም ከዚህ ቤት የሚበልጥ ሌላ ቤት አለ። በፊቴም ደጃፍ ሁሉ የተከፈተ ነው፣ በእሳት ላንቃም የተሠራ ነው። ስለ ክብሩና ስለ ገናናነቱ ልነግራችሁ እስከማልችል ድረስ በሁሉም በብርሃንና በክብር በገናናነትም ይበልጣል። ወለሉም እሳት ነው፣ በላዩም መብረቅ የኮከቦች መሮጫ አለበት። ጠፈሩም የሚነድ እሳት ነው። በውስጡም ከፍ ያለ ዙፋንን ፈጽሜ አየሁ። መልአኩም እንደ ውርጭ ነው፣ ክበቡም እንደሚያበራ ፀሐይ ነው። የኪሩቤልም ቃል ይሰማል። ከታላቁ ዙፋንም በታች የሚነድ የእሳት ፈሳሾች ይወጣሉ፣ ማየትም አይቻላቸውም። የክብር ጌታም በእርሱ ላይ ተቀምጧል። መጎናጸፊያውም ከፀሐይ ይልቅ ያበራል፣ ከበረድም ሁሉ ይልቅ ይነጣል። ከመላእክትም ማንም ወደ እርሱ መግባት የክብሩንና የምስጉኑንም ፊት ማየት አይችልም። ማንም ሥጋዊ ሰውም ያን እሳት ያይ ዘንድ አይችልም። በዙሪያውም የሚነድ እሳት አለ፣ በፊቱም ታላቅ እሳት ይቆማል። በዙሪያው ካሉም ወደ እርሱ የሚቀርብ የለም። የብዙ መላእክትም በፊቱ አሉ። እርሱ ግን ልዩ ምክርን አይሻም። ወደ እርሱ የሚቀርቡ ቅዱሳንም በቀንና በሌሊት አይርቁም፣ ከእርሱም አይወገዱም። እኔም እስከዚህ ድረስ እየተንቀጠቀጥኩ ፊቴን ተከናንቤ ነበሩ። ጌታም በአንደበቱ ጠርቶ ሄኖክ ወደዚህ ወደ ቅዱስ ቃሌ ቅረብ አለኝ። አንስቶም እስከ ደጃፍ ድረስ አቀረበኝ። እኔ ግን ፊቴን ደፍቼ ወደ ታች እመለከት ነበር። መለሰልኝ፣ በቃሉም እንዲህ አለኝ፣ ጽድቅን የምትጽፍ ጻድቅ ሰው ሄኖክ ስማ፣ አትፍራም። ወደዚህ ቅረብ፣ ቃሌንም ስማ። ስለ እነርሱ ልትለምንላቸው ለላኩህ ለሰማይ ትጉሃንም ሄደህ እንዲህ በላቸው፣ እናንተ ስለ ሰው ልትለምኑ ይገባችሁ ነበር፣ ሰዎች ግን ስለ እናንተ አይደለም። ከፍ ያለውን ሰማይና ለዘላለም ቅዱስ የሆነውን ቦታ ስለምን ተዋችሁት? ከሴቶች ጋር ተኛችሁ፣ ከሰው ሴቶች ልጆች ጋርም ረከሳችሁ፣ ለራሳችሁም ሚስቶችን አገባችሁ፣ እንደ ምድር ልጆችም አደረጋችሁ፣ ረአይት ልጆችንም ወለዳችሁ። ለዘላለም በሕይወት የምትኖሩ ቅዱሳን መንፈሳውያን እናንተ ግን በሴቶች ረከሳችሁ፣ በሥጋዊ ደም አስወለዳችሁ፣ የሰውን ደም ግባትም ተመኛችሁ። እነርሱም ሥጋዊና ደማዊ ሥራን እንደሚሠሩ ሠራችሁ። እነዚህም የሚሞቱና የሚጠፉ ናቸው። ስለዚህም ዘራቸውን በእነርሱ ላይ ይዘሩ ዘንድ ልጆቻቸው ከእነርሱ ይወለዱ ዘንድ ሴቶችን ሰጠኋቸው። በምድርም ላይ እንደዚህ ያለ ሥራ ሲሰሩ ይኖራል። እናንተ ግን ከዚህ አስቀድሞ በልጅ ልጅ ዘመን በማይጠፋ በዘላለማዊ ሕይወት ሕያዋን የሆናችሁ
መንፈሳውያን ነበራችሁ። ስለዚህም ለእናንተ ሴቶችን አላደረግኩላችሁም፣ የመንፈሳውያን ማደሪያቸው በሰማይ ነውና። አሁንም ከመንፈስና ከሥጋ የተወለዱ ራእይት በምድር ላይ ክፉዎች መናፍስት ይባላሉ። ማደሪያውም በምድር ይሆናል። ክፉዎች ነፍሳትም ከሥጋቸው ወጡ፣ መሠረታቸው ከሚሆኑ ከቅዱሳን ትጉሃን ከላይ ተፈጥረዋልና። መጀመሪያ መሠረት የነበሩ በምድር ላይ ክፉ መንፈስ ይሆናሉ፣ ክፉ መንፈስም ተብለው ይጠራሉ። ለሰማይ መናፍስትም ማደሪያቸው በሰማይ ይሆናል። በምድር ለተወለዱ መናፍስትም ማደሪያቸው በምድር ይሆናል። ደመናትን የሚገፉ የራእይት መናፍስት ይጠፋሉ፣ ይወድቃሉም፣ እርስ በርሳቸውም ይጣላሉ፣ በምድርም ያደቃሉ፣ ሐዘንንም ያደርጋሉ። የሚበሉትንም እህል ምንም አያገኙም፣ አይጠሙም፣ አይታወቁምም። በሰልፍና በጥፋት ወራት ተወልደዋልና እነዚህ ሰዎች በሰዎች ወንዶች ልጆችና በሴቶች ላይ አይነሱም። መጽሐፈ ሄኖክ ምዕራፍ 5 የራእይቷ ሞት መናፍስት ከሥጋቸው በወጡበት ይሆናል፣ የሚጠፉም ይሆን፣ ፍርድም ሳይደረግ እንዲሁ ይጠፋሉ። እስከ ታላቋ የፍጻሜ ዕለት ድረስ ከታላቋ ዓለም ከትጉሃንና ከዝንጎች የተነሳ ፍርድ ይፈጸማል። አሁንም ስለ እነርሱ ልትለምንላቸው የላኩህን አስቀድሞ በሰማይ የነበሩ ትጉሃንን እንዲህ በላቸው። ዛሬም እናንተ በሰማይ አላችሁ፣ ምስጢራትም ገና አልተገለጡላችሁም። የተናቀ ምስጢርንም አወቃችሁ። በልቦናችሁም ጽናት ይህን ለሴቶች ነገራችሁ። በዚህም ምስጢር ሴቶችና ወንዶች በምድር ላይ ክፋትን ያበዛሉ። እንግዲህስ ሰላም የላችሁም። እንደ ቋያ የሚቃጠሉ ሰዎች ወዳሉበት ወደ አንድ ቦታ ወሰዱኝ። በወደዱም ጊዜ እንደ ሰው ይታያሉ። ጥቅል ነፋስ ወዳለበት ቦታ ራሱም እስከ ሰማይ ወደሚደርስ ተራራ ወሰዱኝ። የሚያበሩ 4 ቦታዎችንም አየው። በጥልቁም ዳርቻ ነጎድጓድ አለ። የእሳት ቀስትና ጉራንጉሪያቸውም የእሳት ሰይፍና መብረቆችም ሁሉ አሉ። የሚናገር የሕይወት ውሃና የምዕራብ እሳት እስካለበት ድረስ ወሰዱኝ። ይኸውም የፀሐይን መግቢያ ሁሉ የሚይዝ ነው። እሳቱ እንደ ውሃ እስከሚፈስ እስከ እሳት ፈሳሽ ድረስ ወጣው። በምዕራብ ወዳለው ወደ ታላቁም ባህር ይፈሳል። ታላላቅ ወንዞችንም ሁሉ አየው። እስከ ታላቁ ጨለማም ድረስ ደረሱ። ሥጋዊ ሁሉ ወደሚመላለስበት ሄዱ። የክረምት ጭጋጎች ያሉባቸው ተራሮችንም የወንዙም ሁሉ ውሃ የሚፈስበትን አየው። የምድር ወንዞችን ሁሉ አፋቸውን የጥልቁንም አፍ አየው። የነፋሶችንም ሁሉ ቦታዎች አየው። ፍጥረቱንና የምድሩን ሁሉ መሠረቶች በእነርሱ እንዳስጌጠ አየው። የምድርንም የማዕዘን ድንጋይ አየው። ምድርንና ጠፈርንም የሚሸከሙ 4ቱን ነፋሳት አየው። የሰማይንም ከፍታ ነፋሳት እንደዘረጉት አየው። እነርሱም በሰማይና በምድር መካከል ይቆማሉ። እነርሱም የሰማይ ምሰሶች ናቸው። ሰማይን የሚመልሷት የፀሐይን ክበብና ከዋክብትን ሁሉ የሚያገቡ ነፍሳትንም አየው። በምድር ላይ ደመናትን የሚሸከሙ ነፍሳትንም አየው። የመላእክትንም መንገድ አየው። በምድር ዳርቻዎች በላይ
ያለ ጠፈርን የሚያጸና አድማስን አየው። ወደ ሐዜብ ከከበረ ድንጋይም ይልቅ ወደሚያበሩ ወደ 7 ተራሮች ሄዱ። 3ቱ በምስራቅ በኩል 3ቱም በሐዜብ በኩል ናቸው። በምስራቅ በኩል ያለው ግን አንዱ ከቅጥልጣል ዕንቁ ነው፣ አንዱ ከባሕርይ ዕንቁ ነው፣ አንዱም ደምርስ ከሚባል ዕንቁ ነው። በሐዜብ በኩል ያለውም ከቀይ ዕንቁ ነው። መካከለኛው ግን ፔካ ከሚባል ዕንቁ እንደተሰራ እንደ እግዚአብሔር ዙፋን እስከ ሰማይ ይደርሳል። አጎበሩም ሰምቤር ከሚባል ዕንቁ ነው። በተራራው ሁሉ ያለ የሚነድ እሳትንም አየው። በዚያም በታላቅ ምድር መጨረሻ የሚሆን ቦታን አየው። በዚያም ውሃዎች ይሰበሰባሉ። በሰማይ እሳት ምሰሶዎችም ጥልቅ የሆነ የምድር ነጎድጓድን አየው። በውስጣቸውም የሚቃጠሉና የሚወርዱ በላይ በኩልም በታች በኩልም የማይቋጠሩ የሰማይ አዕማድን አየው። በጉድጓዱም ላይ ቦታን አየው። ለዚያም ቦታ በላይ ጠፈር በታችም የምድር መሠረት የለውም። በላዩም ውሃ የለም፣ ወፎችም የሉበትም። ነገር ግን ምድረ በዳ ነው። በዚያም እንደሚቃጠሉ ታላላቅ ተራሮች 7 ከዋክብትን በሚያስፈራ ሁኔታ አየው። መልአኩም የሚጠይቀኝ መንፈስ እንደመሆኑ እንዲህ አለኝ፣ ይህ ቦታ የሰማይና የምድር መጨረሻ ነው። ይህም ለሰማይ ከዋክብትና ለሰማይ ሰራዊት በእሳት ላይ ለሚገለባበጡ ከዋክብትም የግዞት ቤት ሆናቸው። እነዚህም በጊዜያቸው አልመጡምና ከመውጣታቸው አስቀድሞ የእግዚአብሔርን ትእዛዝ የተላለፉ ናቸው። በምስጢር ዘመንም እስከ ኃጢአታቸው መጨረሻ ድረስ ተቆጥቶ አጋዛቸው። ኡራኤልም እንዲህ አለኝ፣ መላእክት ከሴቶች ጋር አንድ ሆነው በዚህ ይቆማሉ። መንፈሶቻቸውም ብዙ መልክ ሆነው ሰዎችን ያረክሷቸዋል። እስከሚፈጸሙባት እስከ ታላቋ የፍርድ ቀን ድረስም እንደ አማልክት ለአጋንንት ይሰዉ ዘንድ ሰዎችን ያስቷቸዋል። ሴቶቻቸውም የሰማይ መላእክትን አስተው እንደ ሰላማውያን ሴቶች ይሆናሉ። እኔ ሄኖክ የሁሉን ፍጻሜ ራእይ ብቻዬን አየው። እኔም እንዳየው ከሰዎች ወገን ያየ የለም። መጽሐፈ ሄኖክ ምዕራፍ 6 የትጉሃን ቅዱሳን መላእክት ስማቸው ይህ ነው። ከቅዱሳን መላእክት አንዱ ኡራኤል በመብረቅና በነጎድጓድ የተሾመ ነው። ከቅዱሳን መላእክት አንዱ ሩፋኤል በሰዎች ነፍሳት ላይ የተሾመ ነው። ከቅዱሳን መላእክት አንዱ ራጉኤል ስለ ዓለምና ስለ ብርሃናት የሚበቀል ነው። ለሰው በሚያደርገው በጎነት ላይ ለሕዝቡ ታዛዥ ነውና ከቅዱሳን መላእክት አንዱ ሚካኤል ነው። ከቅዱሳን መላእክት አንዱ ሰረቃኤል በሰውነታቸው ኃጢአት በሚሰሩ በሰዎች መናፍስት ላይ የተሾመ ነው። ከቅዱሳን መላእክት አንዱ ገብርኤል በእባቦች ላይ በገነትና በኪሩቤልም ላይ የተሾመ ነው። የሚሰራ ሥራ እስከሌለበት ቦታ ድረስ ዞሩ። በዚያም የሚያስፈራ ሥራን አየው። የተዘጋጀና የሚያስፈራ ምድረ በዳ ነው እንጂ በላይ ጠፈር በታችም መሠረት የለውም። በዚያም እንደ ታላላቆችና በእሳት እንደሚቃጠሉ ተራሮች በአንድነት በእርሱ ላይ የተጋዙ 7 የሰማይ ከዋክብትን አየው። ያን ጊዜም
በምን ኃጢአታቸው ታስረው ተግዘዋል? በምንስ ኃጢአታቸው በዚህ ወድቀዋል አሉ። ከኔም ጋር ያለውና የሚመራኝ ከቅዱሳን መላእክት አንዱ ኡራኤል እንዲህ አለኝ፣ ሄኖክ ስለምን ትጠይቃለህ? ስለማንስ ልትረዳ ትፈልጋለህ? እኒህ የልዑል እግዚአብሔርን ትእዛዝ የተላለፉ መላእክት ናቸው። የኃጢአታቸውም ዘመን ቁጥር ብዙ ሺህ ዓመት እስኪፈጸም ድረስ በዚህ ተግዘዋል። ከዚያም ከዚህ ይልቅ ወደሚያስፈራ ወደ ሌላ ቦታ ሄዱ። በዚያም የሚያስፈራ ሥራን አየው። በዚያም የሚነድና የሚንበለበል ታላቅ ቋያ አለ። መጋዝም አለበት። ወሰኑም እስከ መጨረሻው ውቅያኖስ ነው። ወደዚያው የሚያወርዷቸው ታላላቅ የእሳት አዕማድም አሉ። መጠኑንና ከፍታውንም ለማየት አልቻልሁም። ዓይኑንም ማየት ተሳነኝ። ያን ጊዜም ይህ ቦታ እንዴት የሚያስፈራ ነው! ለማየትም ደዌ ነው አልሁ። ያን ጊዜም ከኔ ጋር ያለው ከቅዱሳን መላእክት አንዱ ኡራኤል መለሰልኝ፣ እንዲህም አለኝ፣ ሄኖክ እንደዚህ መፍራትህ ስለምንድን ነው? ስለዚህ ስለሚያስፈራው ቦታስ በዚህ መከራ ፊት መደንገጥህ ምንድን ነው? እንዲህም አለኝ፣ ይህ ቦታ ለመላእክት የግዞት ቤታቸው ነው። በዚያም እስከ ዘላለም ድረስ ይጋዛሉ። ከዚያም ወደ ሌላ ቦታ ሄዱ። በምዕራብ ረጅምና ታላቅ ተራራን የጸና አለትንም አሳየኝ። ባጠገቡም ያማሩ 4 ቦታዎች አሉ። በውስጡም ጥልቅና ሰፊ እንደሚያድጥ ልሙጥ ነገርም ፈጽሞ ልሙጥ አለ። ለማየትም ጥልቅና ጨለማ ነው። ያን ጊዜም ከቅዱሳን መላእክት አንዱ ከእኔ ጋር ያለው ሩፋኤል መለሰልኝ፣ እንዲህም አለኝ፣ እኒህ ያማሩ ቦታዎች የሞቱ ሰዎች ነፍሳት ሊሰበሰቡባቸው እነዚህ ለእነርሱ ተፈጠሩላቸው። የሰው ልጆች ነፍሳትንም ሁሉ በዚህ ይሰበሰባሉ። እስከ ፍርዳቸው ቀንና እስከ ቀጠሯቸው ጊዜ ድረስ እነርሱን የሚያኖሩባቸውን እነዚህን ቦታዎች ሰሩ። ይኸውም በእነርሱ ላይ እስከሚሆነው ታላቅ መከራ ድረስ ብዙ ዘመን ነው። የሰዎች ልጆች ነፍሳትንም አየው። እነርሱም ሞተው ሳሉ ቃላቸው እስከ ሰማይ ይደርሳል፣ ይከሳልም። ያን ጊዜም ከእኔ ጋር ያለውን ሩፋኤልን ጠየቅኩት፣ እንዲህም አልሁት፣ ቃሉ እስከ ሰማይ የሚደርስና የሚከስ ይህ ነፍስ የማን ነው? እርሱም መለሰልኝ፣ እንዲህ አለኝ፣ ይህ ነፍስ ወንድሙ ቃየል በግፍ ከገደለው ከአቤል የወጣ ነው። ዘሩ ከምድር በፊት እስኪጠፋ ድረስ የልጅ ልጁም ከሰው ዘር ተለይቶ እስኪጠፋ ድረስ እርሱን ይከሳል። ያን ጊዜም ስለ እርሱና ስለ ሁሉም ፍርድ ጠየቅኩ። ለምንስ አንዱ ከአንዱ ተለየ አልሁ። እርሱም መለሰልኝ፣ እንዲህ አለኝ፣ እነዚህ 3ቱ የሞቱ ሰዎች ነፍሳትን ይለዩ ዘንድ ተፈጠሩ። የጻድቃንም ነፍስ እንደዚህ ተለየ። ይህም በላዩ ብርሃን ያለበት የውሃ ምንጭ ነው። እንደዚሁም ለኃጥአን በሚሞቱበትና በምድር በሚቀበሩበት ጊዜ ሊኖሩበት ቦታ ተፈጠረላቸው። በሕይወተ ሥጋ ሳሉ በእነርሱ ላይ ፍርድ አልተደረገባቸውም። እስከ ታላቋም የፍርድ ቀን ድረስ በዚች ታላቅ ጭንቅ ላይ በዚያ ቦታ ነፍሶቻቸው ይለያሉ። ለሚራገሙም ሰዎች እስከ ዘላለም መቅሰፍትና ጭንቅ አለባቸው። ለነፍሳቸውም በቀል አለባት። በዚያም ምንም እንኳ ከዓለም ጀምሮ ቢሆንም እስከ ዘላለሙ አስሮ ያግዛቸዋል። እንደዚሁም
ለሚከሱና በኃጥአን ዘመን በተገደሉ ጊዜ ስለ ጥፋት ለሚያመለክቱ ሰዎች ነፍስ ቦታ ተለየ። እንደዚሁም ፍጹማን በደለኞች ኃጥአንን እንጂ ጻድቃንን ላልሆኑ ለክፎች ሰዎች ነፍስም ቦታ ተፈጠረ። ከበደለኞችም ጋር እንደነርሱ ይሆናሉ። ነፍሳቸው ግን በፍርድ ቀን አትገደልም፣ ከዚህም አይነሱም። ያን ጊዜም የክብር ጌታን አመሰገንሁት እስከ ዘላለሙ ድረስ ሁሉን የሚችል የክብርና የጽድቅ ጌታዬም የተመሰገነ ነው አሉ። ከዚያም እስከ ምድር ዳርቻ ድረስ በምዕራብ በኩል ወደ ሌላ ቦታ ሄዱ። ሳያርፍ የሚነድና የሚሮጥ እሳትንም አየው። መቼም መች እንዲሁ ነው እንጂ በሌትና በቀን ከሩጫው አይገታም። ይህ እረፍት የሌለው ምንድነው ብዬ ጠየቅሁ። ያን ጊዜም ከኔ ጋር ያለው ከቅዱሳን መላእክት አንዱ ራጉኤል መለሰልኝ፣ እንዲህም አለኝ፣ ወደ ምዕራብ ሲሮጥ ሩጫውን ያየኸው ይህ የሚነድ እሳት የሰማይ ብርሃን ሁሉ ነው። መጽሐፈ ሄኖክ ምዕራፍ 7። ከዚያም ወደ ሌላ ምድራዊ ቦታ ሄዱ። በቀንና በሌሊት የሚቃጠል የእሳት ተራራንም አሳየኝ። በዚያም በኩል ሄዱ። የከበሩ 7 ተራሮችንም አየው። ሁሉም አንዱ ካንዱ ልውጥ ነው። የከበሩና ያማሩ ድንጋዮችንም አየው። ሁሉም የከበረ ነው። መልካቸውም የበራ ነው። ፊታቸውም ያማረ ነው። 3ቱም በምስራቅ በኩል ናቸው። አንዱም በአንዱ ላይ የጸኑ ናቸው። 3ቱም በሰሜን በኩል ናቸው። አንዱም በአንዱ ላይ የጸኑ ናቸው። ጥልቆች ቆላዎችም አሉ፣ ጠማሞችም ናቸው። አንዲቱም አንዲቱን አትቀርባትም። 7ተኛውም ተራራ በእነዚህ መካከል ነው። ቁመታቸው ግን እንደ አትሮንስ ወንበር ሁሉም ይመሳሰላሉ። መዓዛ ያላቸው ዛፎችም ይከቡታል። በመካከላቸውም አንድ ዛፍ አለ። ከእነርሱ አንዱስ እንኳ ለእኔ የሸተተበት ጊዜ ከቶ የለም። እንደነርሱ ያሉ ሌሎች አይሸቱም። ከሽቶም ሁሉ ይልቅ ይሸታል። ቅጠሉና አበባው እንጨቱም ለዘላለም አይጠወልግም። ፍሬውም ያማረ ነው። ፍሬው ግን እንደ ዘንባባ ፍሬ ነው። ያን ጊዜም ይህ ዛፍ እነሆ ያማረ ነው፣ ለማየትም ያማረ ነው፣ ቅጠሉም መልካም ነው፣ ፍሬውም ለማየት ፈጽሞ የተወደደ ነው አሉ። ያን ጊዜም ከእኔ ጋር ያለው በላያቸውም የተሾመው ከቅዱሳንና ከክቡራን መላእክት አንዱ ሚካኤል መለሰልኝ፣ እንዲህም አለኝ፣ ሄኖክ ስለዚህ ዛፍ ሽታ ለምን ትጠይቃለህ? ልታውቅስ ስለምን ትመራመራለህ? ያን ጊዜም እኔ ሄኖክ እንዲህ ብዬ መለስሁለት፣ ስለ ሁሉ ላውቅ እወዳለሁ፣ ይልቁንም ስለዚህ ዛፍ ላውቅ እወዳለሁ። እርሱም እንዲህ ብሎ መለሰልኝ፣ ይህ ያየኸው ራሱ የጌታን ዙፋን የሚመስለው ረጅም ተራራ ቅዱሱና ታላቁ የዘላለም ንጉሥ የክብር ጌታ ምድርን በበጎ ሊጎበኛት በወረደ ጊዜ የሚቀመጥበት ዙፋኑ ነው። ይህንም የመልካም መዓዛ ዛፍ ጌታ ሁሉን እስከሚበቀልበት እስከ ታላቁ የፍርድ ጊዜና ለዘላለም እስከሚፈጸምበት ጊዜ ድረስ አንድ ሰው እንኳ ሊነካው ስልጣን የለውም። ይህም ለጻድቃንና ለትሑታን ይሰጣል። ከፍሬውም ለተመረጡ ሰዎች ሕይወት ይሰጣል። በዘላለማዊው ንጉሥ በጌታ ቤት አንጻር
በምስዕ በኩል በቅዱስ ቦታ ይተከላል። ያን ጊዜም ደስ ይላቸዋል፣ ሐሴትንም ያደርጋሉ። በየወገናቸው በቅዱስ ቦታ ሽቱን ያቀርቡለታል። አባቶችህ ብዙ ዘመን እንደኖሩ እነሱም በምድር ላይ ብዙ ዘመን ይኖራሉ። በዘመናቸውም ሐዘንና መከራ፣ ድካምና መቅሰፍት አይዳስሳቸውም። ለጻድቃን ሰዎች እንደዚህ አዘጋጅቷልና እንደዚህም ፈጥሮ ይስጧቸው ብሏልና የዘላለም ንጉሥ የክብር ጌታን አመሰገንሁት። ከዚያም ወደ ምድር መካከል ሄድኩ። የተባረከና የለመለመ ከተቆረጠ ዛፍም አቆጥቁጠው የሚኖሩ ቅርንጫፎች የጋረዱት ቦታን አየው። በዚያም ቅዱስ ተራራን አየው። ከተራራውም በታች በምስራቅ በኩል ውሃ አለ፣ የሚፈሰውም ወደ ሰሜን ነው። በምስራቅ በኩል ከዚህ የሚረዝም ሌላ ተራራ አየው። በመካከላቸውም ጥልቅ ሸለቆ አለ፣ ስፋትም የለውም። በእርሷም ውሃ ወደ ተራራው ይፈሳል። በዚህም በሁለተኛው ተራራ ምዕራብ በኩል ከእርሱ የሚያንስ ተራራ አለ፣ እርዝመትም የለውም። በመካከላቸውም በበታቹ ሸለቆ አለ። በሦስቱ ተራሮች ዳርቻ በኩልም ጥልቅ የሆኑና የደረቁ ሌሎች ሸለቆዎች አሉ። ሸለቆዎች ሁሉ ጥልቆች ናቸው። ከጽኑ አለት ድንጋይ የተነሳም ስፋት የላቸውም። በእነርሱ ላይም ዛፍ ይተከላል። ስለ አለቱም አደነቅሁ፣ ስለ ሸለቆውም አደነቅሁ፣ እጅግም አደነቅሁ። ያን ጊዜም እንዲህ አልሁ፣ የተባረከችና ሁለመናዋ ዛፎችን የተመላች ይህች ምድር ስለምን ናት? ይህችስ በመካከላቸው የተረገመች ሸለቆ ስለምን ናት? ያን ጊዜም ከኔ ጋር ያለው ከቅዱሳን መላእክት አንዱ ኡራኤል መለሰልኝ፣ እንዲህም አለኝ፣ ይህች የተረገመች ሸለቆ እስከ ዘላለሙ ለተረገሙ ናት። በአንደበታቸውም በእግዚአብሔር ላይ የማይገባ ነገርን የሚናገሩ ሁሉ በዚያ ቦታ ይሰበሰባሉ። ስለ ክብሩም ጭንቅ ነገርን ስለተናገሩ በዚያ ይሰበሰባሉ። በኋለኛውም ዘመን ፍርዳቸውን በዚያ ይሆናል። በእውነት የሚሆን የፍርድ ዓይነትም በጻድቃን ፊት ለዘላለም በእነርሱ ላይ ይሆናል። ምሕረትን የሚያደርጉም የዘላለም ንጉሥ የክብር ጌታን በዘመኑ ሁሉ በዚያ ያመሰግኑታል። በተፈረደባቸውም ወራት እንዳደላቸው በቸርነቱ ያመሰግኑታል። እኔም ያን ጊዜ የክብር ጌታን አመሰገንሁት፣ ለገናናነቱም እንደሚገባ ተናገርሁለት፣ ስሙንም ጠራው። መጽሐፈ ሄኖክ። ከዚያም በመድበራ ተራራ መካከል ወደ ምስራቅ ሄድሁ፣ ምድረ በዳውንም ብቻ አየው። ነገር ግን ከዚህ ዘር ዛፎችን የተመላ ነው፣ ውሃም ከወደ ላይ ይመነጫል። ሻሻቴውም በዝቶ እንደሚንሻሽ በላዩ ይታያል። በመስዕ በኩል እንደሚፈስ ወደ ምዕራብ ይፈሳል፣ ከአራቱም ማዕዘን ይወጣል። ከዚያም ውሃና ጠል አለ። ከመድበራም ወደ ሌላ ቦታ ሄጄ ወደዚህ ተራራ ምስራቅ ቀረቡ። በዚያም የፍርድ እንጨቶች አየው። ይልቁንም የነጭ ዕጣንንና የከርቤ መዓዛ ያላቸውን ዛፎች አየው። ዛፎቹም አይመሳሰሉም። በእነርሱም ላይ ሩቅም ባይደለ በምስራቅ ተራራ ላይ የማይገታ ውሃ ያለባቸው የሸለቆዎችን ሌላ ቦታ አየው። ያማረ ዛፍንም አየው፣ ሽታውም እንደ ለውዝ ሽታ ነው። በእነዚህ ሸለቆዎች አጠገብም መዓዛ ያለው ሽቶን አየው። ከነዚህም በላይ ወደ ምስራቅ ቀረቡ።
በውስጡ ዛፎች ያሉበት ሌላ ተራራም አየው። ከእነርሱም ስሙ ሰሪራ ከልበኔም እንደሚባል እንደ ነቄጥሮ ያለ ውሃ ይፈሳል። በዚያም ተራራ ላይ ሌላ ተራራን አየው። በውስጡም ዋግራ የሚባሉ ዛፎች አሉበት። እነዚያም ዛፎች እንደ ከርካ ምሉዓንና ጽኑዓን ናቸው። ይህንም ፍሬ በያዙት ጊዜ ከሽቶ ሁሉ ይበልጣል። ከነዚህም ሽቶዎች በኋላ በተራሮች ላይ ወደ መስዕ ስመለከት ያማረ ሽቱን ቀናንሞስና ፕፕሬ የሚባል መዓዛ ያላቸው ዛፎችንም የተመሉ 7 ተራራዎችን አየው። ከዚያም በእነዚህ ተራሮች ራስ ላይ ርቄ ወደ ምስራቅ ሄዱ፣ በኤርትራ ባህርም ሄዱ። ከዚያም የራቅኩ ሆንኩ። ዙጡኤል በሚባል መልአክ ላይም አልፌ ሄዱ። ወደ ጽድቅ ገነትም መጣው። ከነዚህ ዛፎችም ወዲያ ብዙዎችንም ታላላቅ ዛፎችን በዚያ በቅለው አየው። ሽታቸውም ያማረ ሲሆን ታላላቆች ነበሩ። ብርሃናቸውም ብዙ ነው፣ እነርሱም ያበራሉ። ከእርሱም በልተው ታላቋን ጥበብ የሚያውቁበት የጥበብ ዛፍን አየው። እርሱም ተረርቃሞ ይመስላል። ፍሬውም እንደ ወይን ዘለላ እጅግ ያማረ ነው። የዚያም ዛፍ ሽታው ሄዶ ከሩቅ ይደርሳል። እንዲህም አሉ፣ ይህ ዛፍ መልካም ነው፣ መልኩም ያማረና ደስ የሚያሰኝ ነው። ከኔ ጋር ያለው መልአክ ቅዱስ ሩፋኤልም መለሰልኝ፣ እንዲህም አለኝ፣ የቀደሙህ ሽማግሌው አባትህና ባልቴቷ እናትህ ከእርሱ የበሉ የጥበብ ዛፍ ይህ ነው። ጥበብንም አወቋት፣ ዓይኖቻቸውም ተገለጡ፣ ራቁታቸውንም እንዳሉ አወቁ፣ ከገነትም ተሰደዱ። ከዚያም እስከ ምድር ዳርቻ ድረስ ሄዱ። ከዚያም ታላላቅ አውሬዎችን አየው፣ አንዱ ከሌላው ልዩ ነው። የወፎችም ፊታቸው ይለያያል፣ መልካቸውም ቃላቸውም አንዱ ከሌላው ይለዋወጣል። ከነዚህ አውሬዎችም በስተምስራቅ ሰማዩ በላዩ ያረፈበትን የምድር ዳርቻንና የተከፈቱ ደጆችን አየው። የሰማይ ከዋክብትም እንዴት እንደሚወጡ አየው። ከእርሱ የሚወጡባቸው ደጃፎችንም ቆጠሩ። የእያንዳንዱን መውጫ ሁሉ በየቁጥራቸው በየስማቸውና በየደረጃቸው በየመኖሪያቸው በየጊዜያቸውና በየወራቸው ከኔ ጋር ያለው መልአኩ ኡራኤል እንዳሳየኝ ጻፉ። ሁሉንም ለኔ አሳየኝ፣ እርሱም ጻፈው። ዳግመኛም ስማቸውን ሥርዓታቸውንና ሥራቸውን ጻፈልኝ። ከዚያም በምድር ዳርቻ ወደ ምስዕ ሄዱ። በዚያም በምድር ሁሉ ዳርቻ ታላቅና የከበረ ተአምራትን አየው። በዚያም የተከፈቱ 3 የሰማይ ደጃፎችን በሰማይ አየው። ከነዚህም በእያንዳንዱ ነፍሳት ይወጣሉ። በመስዕ በኩል ነፋስ በነፈሰ ጊዜ ቀቅና በረዶ፣ ውርጭና አመዳይ፣ ጤዛና ዝናብም ይፈሳል። ከአንዲቱም መስኮት በበጎ ይነፍሳል። በሁለቱ መስኮቶችም በኃይል በነፈሱ ጊዜ በምድር ላይ ጭንቅ ይሆናል፣ በኃይልም ይነፍሳሉ። ከዚያም በምድር ዳርቻ ወደ ምዕራብ ሄድኩ። በዚያም በመስኮቶች ልክና በመውጫው ልክ በምስራቅ እንዳየው የተከፈቱ 3 መስኮቶችን አየው። ከዚያም በምድር ዳርቻ ወደ ሐዜብ ሄዱ። በዚያም የተከፈቱ 3 የሰማይ መስኮቶችን አየው። ከዚያም ከሐዜብ ዋዕይ፣ ጤዛና ዝናብ ነፋስም ይወጣል። ከዚያም በሰማይ ዳርቻ
ወደ ምስራቅ ሄዱ። በዚያም በምስራቅ በኩል የተከፈቱ 3 የሰማይ ደጃፎችን አየው። በእነዚህ በትናንሽ ደጃፎችም በእያንዳንዱ በኩል ታናናሾች የሰማይ ከዋክብት ያልፋሉ። በታየችላቸውም ጎዳና ወደ ምዕራብ ይሄዳሉ። ይህንም ባየሁ ጊዜ አመሰገኑ። የፍጥረቱንም ገናናነት ለመላእክቱና ለሰዎች ነፍሳት ይገልጥ ዘንድ ሥራውንም ያመሰግኑ ዘንድ ፍጥረቱም ሁሉ የኃይሉን ሥራ ያዩ ዘንድ ታላቅ የሆነ የእጁንም ሥራ ያከብሩ ዘንድ እርሱንም ለዘላለም ዓለም ያመሰግኑት ዘንድ ታላላቅና የከበሩ ተአምራትን ያደረገ የክብር ጌታን ሁልጊዜ አመሰግነዋለሁ። መጽሐፈ ሄኖክ ምዕራፍ 9። ሁለተኛ ጊዜ ሄኖክ ያየው ራእይ የአዳም ልጅ የሴት ልጅ የሄኖስ ልጅ የቃይናን ልጅ የመላልኤል ልጅ የያሬድ ልጅ ሄኖክ ያየው የጥበብ ራእይ ይህ ነው። በምድር ላይ ለሚኖሩ ሰዎች እናገር ዘንድ የጀመርሁት የጥበብ ነገር መጀመሪያው ይህ ነው። የቀድሞ ሰዎች ስሙ፣ በኋላም የተነሳችሁ ሰዎች በመናፍስት ጌታ ፊት የምናገረው የቅዱሱን ነገር አስተውሉ። እነዚህ መጀመሪያው ይሻላል ይላሉ። እኛም በኋላ የተነሳን ሰዎች የጥበብ መጀመሪያን አንከለክልም። እኔ እንዳሰብሁት የዘላለም የሕይወት ዕድል ከእርሱ የተሰጠኝ የመናፍስት ጌታ እንደወደደ የያዝሁት ጥበብ ከመናፍስት ጌታ ፊት እስከ ዛሬ ድረስ አልተሰጠኝም ነበር። 3 ምሳሌዎችም ተገለጡልኝ። እኔም በምድር ለሚኖሩ ሰዎች እነግራቸው ጀመር። መጀመሪያው ምሳሌ ይህ ነው። የጻድቃን ማኅበር በተገለጠ ጊዜ ኃጥአንም በኃጢአታቸው በተፈረደባቸው ጊዜ ከምድር ፊትም በታወኩ ጊዜ በመናፍስት ጌታ ዘንድ ሥራቸው በጸናላቸው በተመረጡ ጻድቃን ፊት ጻድቁ በተገለጠ ጊዜ በምድር ላይ ለሚኖሩ ለጻድቃንና ለተመረጡ በተገለጠ ጊዜ የኃጢአተኞች ማደሪያ ወዴት ነው? የመናፍስት ጌታን የካዱት ሰዎችስ ማረፊያቸው የት ነው? ጥንቱን ባልተወለዱ በተሻላቸው ነበር። የጻድቃንም የተሰወሩ ክብሮቻቸው በተገለጡ ጊዜ በኃጥአን ይፈርድባቸዋል። ከጻድቃንና ከተመረጡ ሰዎች ፊትም የተነሳ ዝንጎች ይታወካሉ። ከዛሬም ጀምሮ ምድርን የሚገዟት ሰዎች አዛዦችና ልዑላን አይሆኑም። የቅዱሳንንም ፊት ማየት አይችሉም። ለቅዱሳን ጻድቃንና ለተመረጡ ሰዎች ፊት የመናፍስት ጌታ ክብሩ ተገልጧልና ያን ጊዜም አዛዦች ነገሥታቱ ይጠፋሉ፣ በጻድቃንና በቅዱሳን እጅም ይሰጣሉ። ከዚያ ወዲያ የእነርሱ ሕይወት ተፈጽሟልና በመናፍስት ጌታ ዘንድ ለእነርሱ የሚያማልድ የለም። በዚያም ወራት እንዲህ ይሆናል። የተመረጡና ቅዱሳን ልጆች ከፍ ካሉ ሰማያት ይወርዳሉ፣ ዘራቸውም ከሰው ልጆች ጋር አንድ ይሆናል። በዚያም ወራት ሄኖክ የቅንዓትና የቁጣ መጻሕፍትን የችኮላና የሁከት መጻሕፍትንም ያዘ። የመናፍስት ጌታም ምሕረት አይደረግላቸውም አለ። በዚያም ጊዜ ደመናና ጥቅል ነፋስ ከምድር ፊት ነጥቆ በሰማያት ዳርቻ አኖረኝ። በዚያም ሌላ ራእይ አየሁ። የጻድቃንን ማደሪያቸውንና የቅዱሳንን ማረፊያቸውን አየሁ። በዚያም ዓይኖቼ ከመላእክት ጋር
ማደሪያቸውን ከቅዱሳን ጋር ማረፊያቸውን አዩ። ስለ ሰው ልጆች ይለምናሉ፣ ይማልዳሉ፣ ይጸልያሉም። ጽድቅም በፊታቸው እንደ ውሃ ይፈሳል፣ ምሕረትም በምድር እንደ ጠል ይሆናል። በመካከላቸውም ለዘላለሙ እንዲህ ይሆናል። በዚያም ወራት ዓይኖቼ በጽድቅና በሃይማኖት የተመረጡ ሰዎችን ቦታ አዩ። በዘመናቸውም ጽድቅ ይሆናል። ለጻድቃንና ለተመረጡትም ለዘላለሙ በእርሱ ፊት ቁጥር የላቸውም። ከመናፍስት ጌታ ክንፍ በታችም ማደሪያቸውን አየው። ጻድቃንና የተመረጡትም ሁሉ በፊቱ እንደ እሳት ብርሃን ያበራሉ። አፋቸውም በረከትን ይሞላል፣ ከንፈሮቻቸውም የመናፍስትን ጌታን ስም ያመሰግናሉ። ጽድቅም በፊቱ አያልቅም፣ ርትዕም በፊቱ አይፈጸምም። በዚያም እኖር ዘንድ ወደድሁ፣ ነፍሴም ያን ቦታ ወደደችው። በመናፍስትም ጌታ ፊት ስለ እኔ እንዲህ ጸንቶአልና ጥንቱን ዕድል ፈንታዬ በዚያ ሆነ። በዚያም ወራት የመናፍስት ጌታን ስም አመሰገንሁ፣ ከፍ ከፍም አደረግሁ። የመናፍስት ጌታም በበረከትና በክብር እንደወደደ እርሱ አጽንቶኛልና በረከትንና ክብርን ሰጠው። ቆይቶም ዓይኖቼ ያን ቦታ አዩ፣ እንዲህም እያልሁ አከበርሁት፣ አመሰገንሁትም። ብሩክ ነው፣ ከጥንትም ጀምሮ እስከ ዘላለሙ ይመስገን፣ በፊቱም ፍጻሜ የለውም። ዓለም ሳይፈጠር ይህ ዓለም ምን እንደሆነ እርሱ ያውቃል። ለልጅ ልጅ ዘመን የሚሆነውንም ነገር ያውቃል። የማያንቀላፉ ያመሰግኑሃል፣ በጌትነትም ፊት ይቆማሉ። የመናፍስት ጌታ ቅዱስ 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 ነህ፣ ፍጥረትህም ምድርን ይሞላል እያሉ ያከብራሉ፣ ያመሰግናሉ፣ ከፍ ከፍም ያደርጋሉ። በዚያም የማያንቀላፉትን ሁሉ በፊቱ ቆመው ሲያመሰግኑ ዓይኖቼ ያዩ። አንተ ብሩክ ነህ፣ የመናፍስት ጌታም ስም ለዘላለም ብሩክ ነው ይላሉ። ማየት እስኪሳነኝም ድረስ ፊቴ ተለወጠ። መጽሐፈ ሄኖክ ምዕራፍ 10። ከዚህም በኋላ ፈጽመው የብዙ የሚሆኑ መላእክትን አየው። በመናፍስት ጌታ ፊት የሚቆሙ መላእክትም ቁጥርና ግምት የላቸውም። በመናፍስት ጌታ 4 ክንፎችም ከሚቆሙት የተለዩ ሌሎች 4 ገጻትን አየው። ስማቸውንም አወቅሁ። ስማቸውንም የነገረኝ ከእኔ ጋር የመጣው መልአክ ነው። የተሰወረውንም ሁሉ ገለጠልኝ። የእነዚያን የ4ቱን ገጾች ቃላትም በክብር ጌታ ፊት ሲያመሰግኑ ሰማው። መጀመሪያውም ቃል የመናፍስት ጌታን ለዘላለሙ ያመሰግነዋል። ሁለተኛውንም ቃል የተመረጠውንና በመናፍስት ጌታ የታመኑ ምርጦችን ሲያመሰግናቸው ሰማው። ሦስተኛውንም ቃል በምድር ስለሚኖሩ በመናፍስት ጌታ ስምም ስለሚማልዱ ሰዎች ሲለምንና ሲጸልይ ሰማው። አራተኛውንም ቃል ሰይጣናትን አስወጥቶ ሲሰዳቸው ሰማው። በምድር የሚኖሩ ሰዎችንም ያጣሏቸው ዘንድ ወደ መናፍስት ጌታ እንዲገቡ አይተዋቸውም። ከዚህ በኋላ ከእኔ ጋር የሚሄደውን የተሰወረውንም ሁሉ የገለጠልኝን የሰላም መልአክ ያየኋቸውና ቃላቸውን የሰማኋቸው የቆጠርኋቸውም እነዚህ 4ቱ ገጾች እነማን እንደሆኑ ጠየቅኩት። እንዲህም አለኝ፣ ይህ መጀመሪያው
ቃል ይቅር የሚልና ከመዓት የራቀ ቅዱስ ሚካኤል ነው። ሁለተኛውም በበሽታ ሁሉ ላይና በሰው ልጆች ቁስል ላይ የተሾመ ቅዱስ ሩፋኤል ነው። ሦስተኛውም በሰራዊት ሁሉ ላይ የተሾመ ቅዱስ ገብርኤል ነው። አራተኛውም የዘላለም ሕይወትን ለሚወርሱ ሰዎች ተስፋ በንስሐ ላይ የተሾመ ፋኑኤል ነው። እኒህም አራቱ የልዑል እግዚአብሔር መላእክት ናቸው። በዚያም ወራት አራቱን ቃላት ሰማው። መጽሐፍትን በድምጽ ኢዮብ ዮናስ። መጽሐፍትን በድምጽ ኢዮብ ዮናስ። ዩቲዩብ ላይ ኢዮብ ዮናስ ብለው ሰርች ካደረጉ በቀጥታ ያገኙታል። መጽሐፍትን በድምጽ። ምን የተዘጋጀ መጽሐፍ አለ ብለው ደግሞ ከጠየቁ ፕሌይሊስት ምርጫው ይሁን። ፕሌይሊስት ላይ ሲገቡ የተለያዩ መጽሐፍትን ሙሉ በፎልደር ያገኟቸዋል። ልብ ይበሉ፣ ኢዮብ ዮናስ ፕሌይሊስት ምርጫው ይሁን። መጽሐፍትን በድምጽ